ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። በመጀመሪያም በክልሉ የጸጥታና ሰላም መዋቅሩ ላይ የሚታዩ ችግሮች በቁርጠኝነት ካልተስተካከለ ለውጥ ሊመጣ እንደማይችል ተጠቆመ። በማዕከላዊ ኢትዮጵያ ክልል የሚስተዋሉ የጸጥታ ችግሮች ለመቆጣጠር የጸጥታ መዋቅሩ ላይ ያሉ ችግሮች መፍታት ቀዳሚ ተግባር መሆን እንዳለበት ተጠቁሟል። በክልሉ በየቦታው የህዝቡን የሰላም እጦት አባባሽ ናቸው የሚባሉት አካላት ላይ በዘላቂነት እርምጃ ሊወሰድ እንደሚገባም ሲገለጽ ቆይቷል። በጸጥታው ዘርፍ የተሰጣቸው ኃላፊነት በሚገባ ከመወጣት ይልቅ ከኢመደበኛ ቡድኖች ጋር ትብብር የፈጠሩ ኢመደበኛ ቡድን የሚረዱ አመራሮች ላይ ለይቶ እርምጃ እስካልተወሰደ ድረስ በክልሉ የሚታዩ የጸጥታ ችግሮች የሚቀጥሉ ናቸው በሚል ዜጎች ስጋታቸውን ሲገልጹ ቆይተዋል። ሰሞኑ ክልሉ ወቅታዊ የጸጥታ ስራ አፈጻጸም ግምገማና ውይይት ያደረገ ሲሆን በጸጥታ ምክር ቤቱ በተቀመጠው አቅጣጫ መሰረት ለሰላም ልዩ ትኩረት በመስጠት የህዝቡን ተጠቃሚነት ማረጋገጥ ተገቢ ስለመሆኑ ከመግለጽ ውጪ በቁርጠኝነት የሰላሙ መደፍረስ ምክንያት የሆኑ አካላት ላይ ጣቱን በመቀሰርና እርምጃ ለመውሰድ አልወሰነም። የጄኔን ምንጮች እንደገለጹት በግምገማው የተነሱ ነጥቦች እንደተለመደው ያሉት ችግሮች ከማንሳት ውጪ ክልሉ እየፈተነ የሚገኘው የሰላም እጦት መንስኤ ላይ በሚገባ ትኩረት አለመደረጉን ነው። በክልሉ ጸጥታና ሰላም ቢሮ የሚመራው የክልሉ የጸጥታ ዘርፍ ችግር እየባሰ የህዝቡን የሰላም ዋስትና ከመሆን ይልቅ ስጋት የህዝቡን የሰላም ደህንነት ጠባቂ ከመሆን ይልቅ ችግር ፈጣሪ ከኢመደበኛ ቡድኖች ጋር መተባበር አንዳንዴም ህገወጥ የጦር መሳሪያ ሳይቀር የሚያዘዋውር ቡድን ያቀፈ መዋቅር እየሆነ ነው በሚል ዜጎች ስጋታቸውን ሲገልጹ ቆይቷል። እነዚህና ሌሎች በርካታ ድክመቶች እንዳሉበት በተደጋጋሚ የሚነሳው መዋቅር ለማስተካከል የክልሉ መንግስት ድፍረት አጥቷል። የዜጎቹን የሰላም እጦት መንስኤ የሆኑ አካላት ላይ እርምጃ ለመውሰድ ቁርጠኛ መሆን ይኖርበታልም ተብሏል። በግቤ ሸለቆ ብሔራዊ ፓርክ ውስጥ የሚገነባው የግቤ ኢኮ ሪዞርትና የማህበረሰብ ሎጅ ግንባታ ዲዛይን ባለድርሻ አካላት በተገኙበት ግምገማ መደረጉን ተገለጸ። በጉራጌ ዞን በሚገኘው በግቤ ሸለቆ ብሔራዊ ፓርክ ውስጥ ሊገነባ የታቀደው ሎጅ የአካባቢው ማህበረሰብ ባህል፣ ታሪክና ቋንቋ ከማስተዋወቅ ባሻገር በኢኮኖሚ ዘርፍ እድገት የጎላ ሚና እንደሚጫወት ተነግሯል። የግቤ ኢኮ ሪዞርትና ማህበረሰብ ቱሪዝም የክልሉ ሀብቶች ለማስተዋወቅ ለዜጎች የስራ ዕድል ለመፍጠር የሀገር ውስጥና የውጭ ሀገር ጎብኚዎች ቁጥር ለማሳደግ ያስችላልም ተብሏል። ሎጁ የጉራጌ ብሔር ባህል፣ ታሪክና ቋንቋ ሊያሳይ በሚችል መልኩ ዲዛይን የተሰራለት መሆኑን የማህበረሰብ ሎጅ በማህበረሰቡ በዞንና በክልሉ መንግስት ትብብር የሚገነባ ሲሆን ዋና ሎጅ ደግሞ በባለ ሀብቱ እንደሚሰራ ተጠቁሟል። ግቤ ሸለቆ ብሔራዊ ፓርክ እውቅና ተሰጥቶት ከተካለለ በርካታ ዓመታት ያስቆጠረ ቢሆንም ትኩረት ባለመሰጠቱ ተገቢ ጥቅም አለመስጠቱና ማዕከላዊ ኢትዮጵያ ክልል ከተመሰረተ በኋላም ለፓርኩ በተሰጠ ትኩረት በጎብኚዎች ዘንድ በስፋት እንዲታወቅ ተደርጓል። በዲዛይኑ ከተካተቱት በተጨማሪ የጉራጌ ጀፈሩ የመንገድ መሰረተ ልማትና ሎጁ በዙሪያ ከሚገኙት እንስሳት አዕዋፍትና እጽዋት ጋር በማስተሳሰር መሰራት እንዳለበትም ተነስቷል። በጉራጌ ዞን ሌሎች በርካታ ተፈጥሯዊና ሰው ሰራሽ የቱሪስት መዳረሻዎች በመኖራቸው ገቢ ማስገኘት እንዲችሉ ማልማትና ማስተዋወቅ ይገባልም ተብሏል። በጊደባኖ ጉታዘር ወለኔ ወረዳ በበጀት ዓመቱ 46 ኪሎ ሜትር የመንገድ ስራ ለማከናወን እየተሰራ መሆኑ ተገለጸ። በጉራጌ ዞን ጊደባኖ ጉታዘር ወለኔ ወረዳ በ2018 በጀት ዓመት በመንግስትና ማህበረሰቡ በማሳተፍ 46 ኪሎ ሜትር የመንገድ ስራ ለማከናወን እየተሰራ እንደሚገኝ ተገልጿል። በወረዳው ባለፉት 5 ወራት 6.9 ኪሎ ሜትር አዲስ የጠጠር መንገድ 4.2 ኪሎ ሜትር የመንገድ ጥገና እንዲሁም 9 ስትራክቸሮች ተገንብተው ለአገልግሎት ክፍት መደረጋቸውን የወረዳው ትራንስፖርትና መንገድ ልማት ጽሕፈት ቤት አመላክቷል። በ2018 በጀት ዓመት በመንግስትና ህብረተሰቡን በማሳተፍ እንዲሁም የአካባቢው ተወላጅ ባለሀብቶችን በማስተሳሰር 46 ኪሎ ሜትር መንገድ ለመገንባት ታቅዶ በትኩረት እየተሰራ እንደሚገኝም ተብራርቷል። በዚህም በወረዳው ባለፉት 5 ወራት ከ9 ሚሊዮን ብር በላይ በማውጣት የመንገድ መሰረተ ልማቶች መከናወኑን ተጠቁሟል። መንገድ ሰፊ የኢኮኖሚ እንቅስቃሴና የአንድ ሀገር ኢኮኖሚ እድገት የሚያረጋግጥ ነው። ወላድ እናቶች ወደ ጤና ተቋም እንዲሄዱና የግብርና ስራዎች የሚያሳልጥ ሲሆን የህዝቡን የልማት ጥያቄዎች በተገቢው ምላሽ ለመስጠት ህብረተሰቡና ባለሀብቶች የነቃ ተሳትፎ ማድረግ እንዳለባቸውም ተገልጿል።
የአፍጥር የተፈጥሮ ጥብቅ ደን በአግባቡ በመጠቀምና በመንከባከብ የቱሪስት መዳረሻ ለማድረግ እየተሰራ ነው ተባለ። በጉራጌ ዞን ቻሃ ወረዳ አፍጥር ቀበሌ የሚገኘው የተፈጥሮ ደን ለአካባቢው ውብ የተፈጥሮ ገጽታን በማላበስ ነዋሪዎች ምቹ የመዝናኛ ስፍራ ሆኖ እያገለገለ ይገኛል ተብሏል። ጥንታዊ የሆኑ የአፍጥር የተፈጥሮ ደን 40 ሄክታር መሬት የሚሸፍን ሲሆን በውስጡ በርካታ ዕድሜ ጠገብ ዛፎችና የተለያዩ አዕዋፍት ዝርያዎችን የሚገኙበት ነው። ደኑ የአየር ንብረት መዛባትን ከማስተካከል ባሻገር ለአካባቢው ድምቀትን የፈጠረ የተፈጥሮ ሀብት ነው። ይህን የተፈጥሮ ጥብቅ ደን በአግባቡ በመጠቀምና በመንከባከብ የቱሪስት መዳረሻ በማድረግ የገቢ ምንጭ እንዲሆን እየተሰራ ነው። ማህበረሰቡና የሚመለከታቸው ባለድርሻ አካላት የዚህን ደን ዘላቂነት ለማረጋገጥ ተቀናጅተው መስራት ይጠበቅባቸዋልም ተብለዋል። በተጨማሪም የደን ሽፋኑ የአካባቢው የውሃ ዑደት ለማስተካከል ያግዛል ያሉት ነዋሪዎች የዚህን ጥብቅ ደን ባለቤቱ ነዋሪው መሆኑና ተፈጥሮን ጠብቆ የማቆየት ባህል ያለው በመሆኑ ይህን አጠናክረው እንደሚቀጥሉም ተናግረዋል። መረጃ በሚከለክሉ ኃላፊዎች ላይ በመረጃ ነጻነት ረቂቅ አዋጅ የተቀመጠውን የቅጣት መጠን ከ20 ሺህ ወደ 150 ሺህ ብርና ከዚያ በላይ ከፍ እንዲል የኢትዮጵያ ብዙሃን መገናኛ ምክር ቤት ጠየቀ። መረጃዎችን በሰነድ መስጠት ሳይቻል ሲቀር ኃላፊዎች በቃለ መጠይቅ ተጨማሪ መረጃዎችን እንዲሰጡ የሚያስገድድ አንቀጽ በአዋጁ ላይ መስፈር እንዳለበትም ምክር ቤቱ አሳስቧል። ምክር ቤቱ ይህን ጥያቄ ያቀረበው የመረጃ ነጻነት የአዋጅ ረቂቅ በተመለከተ ታህሳስ 16 2018 በአዲስ አበባ በተካሄደው ውይይት ላይ ነው። በፍትህ ሚኒስቴር ስር ተዋቅሮ በነበረው የመገናኛ ብዙሃን የስራ ቡድን ተዘጋጅቶ እና በኢትዮጵያ ሕዝብ እንባ ጠባቂ ተቋም የዳበረው የመረጃ ነጻነት የአዋጅ ረቂቅ በአንድ ወር ጊዜ ውስጥ ወደ ህዝብ ተወካዮች ምክር ቤት ይላካል ተብሎ ይጠበቃል። ምክር ቤቱ አዋጁ ከማጽደቁ በፊት ጉዳዩ የሚመለከታቸው አካላት ተጠርተው የህዝቡን አስተያየት እንዲካተትበት እንደሚደረግም በዚሁ ውይይት ላይ ተነስቷል። ተቋማት ወይም የተቋማት ኃላፊዎች መረጃ ሲጠየቁ በ48 ሰዓት ውስጥ ምላሽ መስጠት አለባቸው በሚል በአዋጁ ረቂቅ ላይ የተቀመጠውን አንቀጽ በምክር ቤቱ እንዲሻሻል ከተጠየቁት ውስጥ ይገኝበታል። የመረጃ መስጫ ገድቡ ለአስቸኳይ ጉዳዮች ሲሆን ከዚያም ባጠረ ጊዜ እንዲሰጥ የሚል ሐሳብ ሊካተት ይገባል ሲል ምክር ቤቱ የማሻሻያ ሐሳቡን ገልጿል። አሜሪካ በናይጄሪያ በሚገኘው የአይኤስ የሽብር ቡድን ላይ ኃይለኛ ጥቃት መሰንዘሯ ገለጸች። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ በሚገኘው የእስላማዊ መንግስት የሽብር ቡድን ላይ ኃይለኛና አጥፊ ጥቃት መሰንዘሯን አስታወቁ። የልዕለ ኃያሏ መሪ አይኤስን አጸያፊ የሽብር ቡድን ሲሉ የገለጹ ሲሆን ቡድኑ በዋናነት ንጹሐን ክርስቲያኖች ኢላማ ማድረግና በአሰቃቂ ሁኔታ በመግደል ወንጅለውታል። ትራምፕ የአሜሪካ ጦር ኢላማቸውን ያልሳቱና የተዋጣላቸው በርካታ ጥቃቶች መፈጸሙን የተናገሩ ሲሆን የአሜሪካ በአፍሪካ እዝ አፍሪኮም በበኩሉ በሶኮቶ ግዛት ውስጥ ከናይጄሪያ ጋር በመቀናጀት መከናወኑ ገልጿል። የናይጄሪያ የውጭ ጉዳይ ሚኒስቴር ዩሱፍ ማይታማቱ ጋር በበኩላቸው ጥቃቱ አሸባሪዎችን ኢላማ ያደረገ የተቀናጀ ዘመቻ እንጂ ከየትኛውም የተለየ ሃይማኖት ጋር ግንኙነት ያለው አለመሆኑ ለቢቢሲ ተናግሯል። ሚኒስትሩ ወደፊት ተጨማሪ ጥቃቶች ሊሰነዘሩ እንደሚችሉ ጠቁመው ይህም በሁለቱ ሀገራት አመራሮች በሚተላለፉም ውሳኔዎች ላይ የሚመሰረት መሆኑ ገልጿል። ዶናልድ ትራምፕ ከዚህ ቀደም በህዳር ወር ውስጥ የአሜሪካ ጦር በናይጄሪያ የሚንቀሳቀሱ እስላማዊ ታጣቂ ቡድኖች ለመመከት ለሚወሰድ እርምጃ እንዲዘጋጅ ትዕዛዝ አስተላልፈው እንደነበር የሚታወስ ነው። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ